እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ ትናንትና ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከ ዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላም ሄርሜላም እንደዛ ብልሽ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከእናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ግልጽ፣ እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ፣ ቮይሶቹን እንሰማቸዋለን። ሰማቸው። ስለዚህ ተረጋግተሽ ነገሮችን እንትን ለማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። ይህ ሶስቱም የላይኛውም ይሄኛውንም ቮይስ አዳምጣቸው። በስልክ ያወራችሁት ቮይስ ነው፣ ሪካርድ የተደረገ ነው እንጂ እናሱ በስልክ ያወራችሁት ማለት ነው። አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ አውራችሁ። እኔ ሲጀመርም ማለት ነው አቤል ሴራ ይዞ ሴራ ፈልጎ እንደሆነ ሩታንና የአብርሽን ወንድም ይቅርታ የጠየቀው ሴራ ሲሮ እንደሆነ እኔ በደንብ ተናግሬያለሁ። ወደ ታች ወረድ ብላችሁ ማለት ነው። አቤል ዝም ብሎ በቃ እኔ ሩታን እንዴት ምን አድርገው ነው ይሄን ያክል በዚህ ልክ የሚጠላት እስከምል ድረስ ነው ያደረሰኝ ማለት ነው። ተሳክቶልናል ያሉትን ቪዲዮ እንዴት ሪከርድ እንዴት መሰላችሁ የቀዱት? ያኔ ሄርሜላ የራሴ ያደርገዋለሁ ብላ ነበር። ያንን ከቪዲዮ ላይ ወስደው ነው እንጂ በታምር ሪከርድ አያገኙም። እውነቱን ስናገራችሁ ማለት ነው። ምንም ነገር ሩታ ልታደርግ ትችላለች። ኦኬ ተወቱ። ደግሞ የልጁ አባት ነው እሱ። ፈዙ የእውነቱ ወንድ ሆኖ እንትን ካላላት እኔም አድርጋለች ብያለሁ። እውነት ለመናገር አኳኋኑን ስናየው ግን ደግሞ የት ወስደውት እንዴት ዳነ? ምክንያቱን እንዴት እንደዳነ ምክንያቱን ሊነግሩን አልቻሉም። እንዴት እንዳዳኑት ጸበል ከገባ ራሱ ሰይጣኑ ይናገራል ማን እንዳረገበት። ያ ኦኬ ይታመናል። አሁን ግን የት ሄደው እንዳዳኑት ሊነግሩን ፈቃደኛ አይደሉም። ሁለተኛ ነገር ደግሞ አቤል ይህን ነገር እንደሚያመጣ እኔ 100% እርግጠኛ ነበርኩ። ተናግሬያለሁ። ተጠንቀቁት። እሱ አውቆ እያስመሰለ ነው እንጂ ፈልጎ እናንተ ሊታረቅ አይደለም። ዶሮም ትዳራቸውን ጣልቃ እየገባ ሲያበላሽ የነበረው ሶስተኛ ወገን ሆኖ እሱ ነው። አሁንም የሆነ የተከፈለው ብር አለ። ተነጋግረው አውቀው ሚስጥር እና መረጃ ለመልቀም ነው እንጂ እሱ ያችንም ልጅ ፈልጓት አይደለም። አውቆ ነው። ምን ያክል እባብ እንደሆነ አያችሁ አይደል? የዝክን ያክል ነው በቃ እንትኑ ማለት ነው። ዛሬ ላይ እሱ ሲነቃ መጥቶ በፊት እንትናንም ወደው በሱም ተደርጎበታል ምናምን እየተባለ ነበር። አቤል ግን የአብርሃም ጥሩ ህይወት አይፈልግም። የምሬ ነው የምላቸው። አውቆ እያስመሰለ ነው እንጂ ከሩታ ጋር እንዲቀጠል በጭራሽ አይፈልግም። ግን ነገ ልጁ ደርሶ ይበቀልሃል። ይሄንን እንዳትረሳው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ውዶቼ፣ እንግዲህ አቤል እንዴት ነው እባብ መርዙ እንደሚተፋ እንደዛ ነው። የምሬ ነው ብላችሁ ሩታን ብዙ እናወራለን። ምን ያክል ቢጠላት ነው ግን ይሄን ኩላ ወይስ አለ ወይ? እሱን ከዩቱብ ላይ ቀርተው ነው እንደዚህ እያደረጉት ያሉት ማለት ነው እንጂ እነሱ የተናገሩበትን ትክክለኛ ወይም ምናምን አግኝቶ አይደለም። ግን በቃ የሚከፈለው ብር ነው። ምን ያክል ብር እንዳላት ለዛም ከፍላ አብርሃምን ለማግኘት የምትሄድበት ርቀት። ወይኔ ፈልጎሽ ካልመጣ ለምን የልጅ አባት ባለ ትዳር ነው ለምን አታዩም? የምሬ ነው ብላችሁ እናንተ። አቤል እንደሚያስመስል ሩታ አጥፍቻለሁ ይቅርታ ያለው አውቆ ተመካክረው እንደነበረ እኔ መጀመሪያ ማወቅ ያለው ወይ እንትን ላይ ራሱ ተናግሬያለሁ። ወርዳችሁት የምሬ ነው ብላችሁ እንደዚህ እያደረገ ያለው አውቆ ነው። የሆነ ነገር ፈልጎ ነው። የሆነ መረጃ እየፈለገ ነው ብያችሁ ነበር መጀመሪያ ላይ። አቤል ማለት እኔ እንጃ እንደሱ አይነት ጓደኛ ሳይሆን ጠላት ነው ለአብርሃም ራሱ ማለት ነው። ነገ ግን ልጁ ይበቃልሃል። ይሄን ተመልከቱና ውዶች፣ ሰብስክራይብ ላይክ እያደረጋችሁ እስኪ ቪዲዮውን ሩታ ምን እንደሚሉ እንስማ። ዝም ብሎ መንገድ ላይ ያወቀው ጓደኛ ይሻላል። እሺ በመጀመሪያ ደረጃ ኤፍሬም እና ሩታ ነገር ልጠይቃችሁ። አሁን አቤላና ሄርሜላ
ከዚህ በፊት ለተፈጠረበት ነገር በሙሉ ተጠያቂ ኤፍሬም እና ሩታ ናቸው ብለው ማስረጃ አለን ምናምን ነገር ብለው ይህንን ነገር ይዘው መጥተው ለእኔም አሳይተውኛል፣ ለእናንተም አሳይተዋቸዋል። እናንተ እኔ ለእንደዛ ለሆንኩት ነገር የመጣው ሰው ለምን እንደዚህ ያልከኝ፣ ለምን ለነሱ ሳይድ ያስክ ብዬ አልከራከርህም። ገባ? ምክንያቱም ከጥንት ጀምሮ ስንትና ስንት ነገር ይሄንን ነገር እንዲታመን እኛ ስም ለማጠልሸት ሲሰራብን የኖረ ነገር ነው። ሶ እኛ ደግሞ እራሳችንን እናውቃለን። ገባ? በኮንፊደንስ የትም ቦታ በትጠራን ሄደን መናገር ማሳየትም ማስረዳትም እንችላለን። ሲቀጥል ደግሞ ከኛ እንደዚህ ከኛ ማንነት የሚያውቁን የቅርብ ጓደኞቻችን አሉ፣ የሚያውቁን ኦዲየንሶችም አሉ። ሶ በኮንፊደንስ የትም ብታደርግ የትም ብትወስደን መናገር እንችላለን። ይሄ ግን እልም ያለ 100% ውሸትና ውሸት ነው። ገባ? ካፌ ውስጥ የነበርነውን ነገር ኦልሬዲ በድምጽ ማቀናበር ይችላሉ። ካፌውን አይተውታል። ኦፍኮርስ እዛ ካፌ እንደነበረን አልካድንም። ግን ደግሞ እዛ ካፌ ነበሩ ብለው ቢያቀነባብሩ ምንም ይሄ የሚጠፋ ነገር አይደለም። ምንድን ነው በዚህ ናህል ወጣቶች እኮ ነን። ቃል ባንድ ይሩታይ ስለ ቮይሱና ስለ ሪካርዱ እዚህ ጋር እናቆየውና አሁን እናንተ ያልከው ጥያቄ ለማንደስልህ እናንተ ውስጥ ላይ ትሄዳላችሁ ምናምን ነገር ላልከው ማለት ነው። በመጀመሪያ ደረጃ እያለች ነው እየሰማን ከሆነ ልብ ብለህ እየሰማን ከሆነ ራስን የመጣው የምታስታውስ ከሆነ እኔ አሁን ምንም ማስታወሰው ነገር የለም እያልከን ስለሆነ ነው እንጂ ታስታውስ ከሆነ አንተ ነህ ሩታ ቤት የመጣው። እንደውም ቤት ውስጥ እኔ አልነበርኩኝም። ሩታ ደውላ አንተም ብትሆን ለአንዱ ሳይድ እያስክ አንደኛው መውቀስን ብታቆም ደስ ይለኛል። ገባ? እኔ ምንም ሳይድ ያስኩት ነገር የለም። ስለዚህ እናንተ ምንም አይነት እኛ የፈጠርነው ነገር የለም፣ ምንም የምናውቀው ታሪክ የለም እያላችሁ ስለዚህ ስለኔ ኖ አሁን ስለነሱ አይደለም እያወራ ያለሁት እናንተ ጋር ነው እየጠየኳቸው ያሉት። እኔ እንደዛ ለመሆኔ ምንም አይነት እንትንም የላችሁ ማስረጃም የላችሁ ምንም እንትን የላችሁ። እኛ ምንም አይነት ማስረጃም የለንም። ማስረጃ ደግሞ አልያዝንም። ማስረጃ የሚይዝ ሰው በጣም ተንኮለኛ እና ሌላ ሰው ነው። እነሱ አሁን እንደዛ እያደረጉ ያሉ ማቀነባበርም ይቻላል። እኛ አሁን በሰዓቱ ምንም አይነት ማስረጃ ልንይዝ አንችልም። ምክንያቱም ጤነኛ ነህ ብለን ነው ያሰብነው። ራስን ባለፈው መጥቼ ምንም ነገር ማስታወሰው ነገር የለም ያልከን እኛ እስከ ዛሬ ሁሉም ነገር የምታውቅ ነው የመሰለን እና በመጨረሻም ማለት ነው ባለፈው ዕለትም ብያለሁ። አሁንም ይሄ ቮይስ ራስህ ቁጭ ብለህ አዳምጦ በስነ ስርዓት የኔ ድምፅ አይደለም። አሁንም ቢሆን ማለት ነው ራስህ ይስቶክና ቮይሱን በስነ ስርዓት አዳምጠው የኔ ቮይስ ያለው ግን የአንተ ቮይስ ነው ብለህ ከደመደምክ ደምድም። እኔ እሱን አይመለከተኝም። ግን እኔ ህሊና ያለኝ ሰው ነኝ። እንደዛ አይነት ማደርግም ሰው አይደለሁም። ምንም ነገርም ደግሞ አላደረግኩም እያልኩ ነው። ከአንድ ሙለት ሰማኝ። አንዴ እነሱን ብቻ አትስማ አብርሃም። ምናልባት እኔ እና ሄርሜላ ከጨረሳችሁ እነሱ እናንተ ሜት ትችላላችሁ። ለምን በእነሱ ፊት ማውራት የምፈልገው ነገር አለ። አብርሃም አንድ ስማ፣ አንድ ቃል ነው የምናወራው። ይኸውልህ እኛ ብዙ ነገር ረስተሃል ብዬ አስባለሁ። ምን የምታስታውሰው ነገር የለም ብለን እናስባለን። ምክንያቱም እያሳለፍክ የነበረው ከእነሱ ጋር እንጂ ከእኛ ጋር አልነበረም። የተፈጠረብህ ጉዳይ ሙሉ ከእነሱ ጋር ነው እንዳለ እያሳለፍክ የነበረው። እኛ ከእኛ ጋር ጉዳዩን ከእኛ ጋር ለመሆን ይቅርና እየራከን ነበረ። አንተ ላይ የሆነ ነገር ለማድረግ ይቅርና ማለት ነው እየራከን ነበረ፣ እያስጠጋንም አልነበረም። ይህ ግልጽ ነው። ቪዲዮ ላይም አለ፣ ተመልሰ ማየት ትችላለህ። እኛ ከአንተ ጋር አንድም ነገር አላሳለፍንም እና ሁሉን ነገር እነሱ ያውቁታል፣ እነሱ ይጨርሱት። እንኳን ይህንን ነገር ቮይሱም የራሳቸውን ቮይስ እና የራሳቸውን ፎቶ የካዱ ሰዎች አቤላ ነገር አደባድብ በቃ እሱ እኮ ራሱ ይወስናሉ አለ። ሌላ አዲስ ነገር ነው። አንድ ነገር ልናገር። አሁን አንተ በጣም ትልቅ ጥያቄ የሚሆንብኝ ነገር እስቲ ራሴን የሳትኩኝ ቀን እንኳን ከዛ በኋላ ታሟል እየተባለ አንተ እኔ ራሴን ስቼ መንገድ ላይ ነው እንደምተኘው ወደ ቤት አትሄድም እንዴ ሲሉ ጤነኛ ነው ብለው አስበው ነው የዛኔ ዝም ያሉት። እውነት ጤነኛ እንዳልሆንክ እያወቁ ዝም አሉ እንጂ የዛን ሰዓት እንዴት አብርሃም አንድ ከጤነኛ ሰው አንድ ፍቅረኛው ከነበረች ሰው አደድ ባዳም ሲወርቅ እኮ ይደነግጣል አይደል? አለመደንገጥ ለነሱ ምንም ጥያቄ ያልሆነባቸው ወይም ደግሞ ምንም ነገር ጥያቄ ያልፈጠረባቸው ያደረጉትን ነገር ስለሚያውቁ ነው ብዬ አስባለሁ። እኔ አንድ ሰው ራሱን ስቶ ቆመን ያየኸኝ አብርሃም ረጅም ሰዓት ገባህ አይደል? ይሄ ህዝቡንም አስደንግጧል። እነሱ ለምን ያስደነግጣቸው? የዛን ሰዓት ልብ የላቸውም እነሱ? አብርሃም ታሟል፣ አብርሃም ደንግጧል፣ አብርሃም የሆነ ነገር ሆኗል እንዴት ዝም ይላል የሚል ጥያቄ ለምን አልመጣላቸውም? በጣም ብዙ ነገሮችን ቪዲዮን አስተውለህ የምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ የነበረው። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸውም ነበረ። ገባህ አይደለ? እንጂ ዛሬ ላይ እንደዚህ ደህና ሆነ መቆምህን ቢያውቁ ኖሮ ኤፍሬም ቤት መጥቶ አብርሃም መድኃኒት ሰጥተነዋል ምናምን የሚለውን ነገር አያወራም ነበር ብዬ አስባለሁ። ገባህ አይደለም? አንተ መታመምን በጣም በብዙ መንገድ እያሳየህን ነበረ። መፍዘዝህን፣ ማውራት አለመቻልህን፣ ስትረስ ነው ወይም ደግሞ መናገር አልቻለም ነው። ወስኖ አንድ ሰው እውነት እሷ እንደምትናገረው አንተ ወስነህ እኔ ጋ ከእሷ ጋር ያለን ህይወት ጨርሰህ
ከአንቺ ጋር ነው መቀጠል የምፈልገው ያለችውን ነገር እውነት የሚያስቀጥል ከሆነ እኔ እንጃ ብቻ በአጠቃላይ የታመምክበት ቪዲዮዎች ማየት ትችላለህ። ከኛ ጋር አንድ ጊዜ ያለሰለፍ ስለ ክፋትና ስለ መጥፎነት የሚወራ ምናምን ቢሆን ኖሮ አንቺ እኔ ወጥ ውስጥ በጣም መተሽ ብዙ ችግር ልትፈጥሪ የሞከርሽ ሰው ነሽ። ስትወድቂ አንቺ ልትረጋጊ አንቺ ደህና እንድትሆኚ እንደዛ ባልጣርኩኝ ነበር። የራሷ ጉዳይ ለምን የፈለገችውን አትሆኝም ብዬ ጥዬሽ ነበር። እንደ ሰብአዊነት ስለማስብ ማን ወቀሰኝ አልወቀሰኝ ምን እንዳይመጣብኝ እኔ ሩት ወቀሳ ምናምን ፈርቼ እኔ እኮ ሩታ ስለ አንቺ ስለመደንገጥ ሳይሆን ስለ አብርሃም ነው እያወራን ያለ ነው። እናንተም ውሸታችሁንም ማቀነባበራችሁንም ቀጥሉበት። እኛ ግን ለዚህ ሞኞች አይደለም። እና ደግሞ አንድ ነገር መናገር ፈልገው ነው በመጀመሪያ ማለት ነው እኛ ጋር ልክ ስትመጣ በስነ ስርዓት ነው ያወራል። ይሄንን ማወቅ አለብን። እኛ ጋር ልክ ስትመጣ ለማስታወስ ሞክር በደንብ አድርገህ ጊዜ ሰጥተህ ማስታወስ ሞክር። ደጋግሞ መናገር አይጠበቅም። ማስታወስ ሞክር ያደረካችሁ አብርሃም ግን በጣም የዋህ ነው። እኔ ኤፍሬ ይሄ አቤል የሚባለው ልጅ ምን አይነት እስስት እንደሆነ አላውቅም። ዞሮ ጣት ገማ ብሎ ተቆርጦ አይጣልም። የራስ ነው። ከወንድሙ ምንም ነገር አይበልጥም። የምሬ ነው የምላችሁ። አብርሃም ድሮ ማን ነበረ? አሁን ላይ ማን ነው? ከሩታ ጋር ተለውጦ ነው ያየው። ያማረበት ከሩታ ጋር ነው። ልጅ የሰጠው እግዚአብሔር ከሩታ ጋር ነው። እቺ ከኋላ የመጣ የሰው ትዳር አፍራች ናት። እሱ ይሄኛውም ተከፍሎ ነው ለሄርሜላ እየሰራ ያለው። ድሮ ተጣልቻለሁ አልፈልጋትም ብሎ ነበር አይደል? አሁን መረጃ የተሰበስብ ነበር። አያችሁ አይደለ? አሁን መረጃ እያሉ ያሉት እቤቴ ድረስ መጥተህ መድኃኒት ሰተነዋል ምናምን ብለኸኛል ነው ያለችው። እኔ ይሄ ሪጃ ብቻ በሰው እንደዚህ ከማለት የራሱን ውሳኔ ቢወስን ራሱ ቢደርስበት እውነት እኮ ይወጣል። እውነት ከእውነትነቱ አይዘልም ይወጣል። አቤል ግን በጣም አስመሳይና ሌባ ነው። እኔ በሩታች እንደ የበላች እንኳን አይጠላውም። በሩታች እኮ በነገራችን ላይ ጓደኛን ራሱ አተመኑ። የምሬ ነው ማለት በሩታ ተማሩ። አቤል በጣም ምን አይነት ደግሞ ሲያስመስል በስማም ይዝክን ያክል እኔ እንደ አቤል ደግሞ እስስትና አበባ ይቻላልም። የምሬ ነው ብላችሁ ይቅር ይበለኝና ፈጣሪ። ድሮም መረጃ ሊሰበስብ እንደሆነ ይቅርታ ሩታ አጥፍቻለሁ በፊት በድያታለሁ ሲል የነበረው አውቆ እንደሆነ እኔ አውቄያለሁኝና ለማንኛውም ውዶቼ እውነት ከእውነትነቱ አይዘልም። እኔ ሌላው ነገር እነ ሄርሜላ ብዙ ጥያቄ የሆነብኝ ደግሞ እንዴት አብርሃም ለሄርሜላ ቀለበት ማረጉን እንዴት አላስታወሰም? ይሄ በጣም ግራ ገብቶኛል። የምሬ ነው የምላችሁ።